ክቡራንና ክቡራት ተመልካቾቻችን እንግዲህ ዛሬ እስካሁን ስለዘገየሁ በጣም ይቅርታ ዘግይቼ ነው ስርጭቱን የለቀኩት። ምክንያቱም የሆነ ወደ ፊልድ ስራ ሄጄ ስለነበረ ታላቅ ይቅርታ እየጠየኩ ይህን ሳምንት እንግዲህ የፕሮግራም ማስተዋወቂያ እየሰራው እንደሆነ ይታወቃል። ይሄም ማስተዋወቂያ ለአቅመ ደካማ እናቶች የምናደርገው የበዓል አዋዋል ወይም የበዓል አከባበር ወይም ደግሞ አገዳደፍ ነው። እንግዲህ በነገራችን ላይ በጣም ኑሮውን ውድነት ሁሉም ሰው በየቤቱ የያዘው ስለሆነ እዚህ ላይ ማብራራት አልፈልግም። የረሃብንም ጭካኔ የረሃብን በጣም መጥፎ ነገር በዚህ ምድር ላይ እንደ ረሃብ ያለ መጥፎ ነገር የለም። የሰው ልጅ ያልተረዳው ነገር ቢኖር እንደ ድህነት እንደ ረሃብ ያለ ቆሻሻ ነገር የለም በዚህ ምድር ላይ። እንኳን ሌላው በሃይማኖታዊ ስርዓትና በመጽሐፍ ቅዱስ እንኳን ሐዋርያት ለኢየሱስ ክርስቶስ ምንድነው ያሉት? እምነ ረሃብ ይሄይስኩኝ ናት አሉት። ምን አሉት? እምነ ረሃብ ይሄይስኩኝ ናት። ከረሃብ ጦር ይሻለናል ማለት ነው ትርጉሙ። ከረሃብ ጦር ይሻለናል ብለው ነው የተናገሩት። ስለዚህ እኔ ደግሞ በእውነት ድህነትን ተጎንጭቼ ያለፍኩ ለረጅም ዘመናት ለ27 ለ28 ለ30 ዓመት በትምህርትና በረሃብ በጽም ስለቆየው እንደ ድህነትና እንደ ረሃብ የምፈራውና ማከነክነው የለም። ከበሽታዎች ሁሉ እንደ ረሃብ የከፋ ነገር የለም። ከጦርነትም በላይ እንደ ረሃብ የከፋ ነገር የለም። ከማንኛውም የምድራዊ መሰቃያ እንደ ረሃብ የከፋ ነገር የለም። እያለዘለዘ እንዳትበላ እያየ የሚያሰቃይና መከራ የሚያስከፍል እንደ ረሃብ ያለ መጥፎ ነገር የለም። ይህንን ታሳቢ በማድረግ እንግዲህ እነዚህን እናቶች በዚህ በዓመት በዓል ቀን ለሽሮም ትሁን ለጥሪያጥሬም ትሁን ለግብጦም ትሁን ለቆሎም ትሁን ለተገኘችዋ ነገር እንዲያውሏት ነው እንጂ ለነሱ ስጋ ገዝቶ ማብላት ለነሱ አርዶ መስጠት ምናምን ይሄ ቅንጦት ነው። እኔ እንደዚህ አርጌም አላረግም። እቤታቸው እንደ ፍጥርጥራቸው እንደ ስርዓታቸው እንዳስተዳደራቸው የጎደለች እንዲሞሉባት የተበደሩትም ካለ እንዲከፍሏት እንደሆነ ሆነው ህይወታቸውን እንዲያስቀጥሉባት ጥሬ ብሯን ነው የምሰጣቸው። ጥሬ ብሯን ቆጥሬ ነው የምሰጥ እና እንደዚያ ስለሆነ እናንተ ኢትዮጵያውያንና ትውልደ ኢትዮጵያውያን እናንተ ቀና ሰዎች እንደዚህ እንደ ተቺዎች እንደ ክፎች እንደ ምቀኞች ሳይሆን እንደ እግዚአብሔር ሰዎች በተለይ ኢትዮጵያውያን እና ትውልደ ኢትዮጵያውያን በማንኛውም ሃይማኖት ያላችሁ በእውነት ከዚህ ቀደም የእስልምና እምነት ተከታዮች ተባብረውኛል በዚህ ጉዳይ ላይ። አዳማም አንድ የፕሮቴስታንት እምነት ተከታይ የተባበረ ጊዜ አለ እና ኦርቶዶክሳውያን መቼም ታውቋላችሁ በመተባበር የታወቁ ናቸው። ስለዚህ በዚህ አይነት አግባብ ሁላችሁም ዛሬ የቲክቶክ ቤተሰቦች ናችሁ። ስርጭቱ የተደረገላችሁ ጥሪው የተደረገላችሁ በቲክቶክ ላይ ያላችሁ ተከታዮች በሁለቱም ፕሮፋይሌ ላይ ያላችሁ ተከታዮች በእግዚአብሔር ስም በረሃብ በክፉ ነገር እሱን ነገር አስታውሳችሁ እኔ አሁን ለማን ሰጠው ምናምን እሱን ተውት፣ ለእኔ ተውት። እሳቱን በፍሙን በዚህ በራሴ ላይ የምከምር እኔ ነኝ። ዝም ብላችሁ አምናችሁ ለመልካም ነገር ነው ኦዲት እሰራላችኋለሁ። በ193455 አካውንት አስገብታችሁ ደውላችሁ ስማችሁን ልታስመዘግቡኝ ትናንትና መደበኛ አባላቱን እንደጠራ ሁሉ ወደ ማህበርነት ለመቀየር እያሰባሰብኩ ስለሆነ ቀና ሰዎችን በየትኛውም ዓለም ያላችሁ ይሄ ቪዲዮ በሚደርሳችሁ ሰዎች በቀናነት ተነስታችሁ አነሰ በዛ ሳትሉ ሲሆን 2-3 እየሆናችሁ እየተደራጃችሁ ሳይሆን ግን በግል ዛሬም ነገም እንድታስገቡ የቲክቶክ ቤተሰቦችና ወዳጆች አድናቂዎች በእግዚአብሔር ስም ጠይቃለሁ። በእናቶቻችን ስም ስብሐት ለእግዚአብሔር። ይቆየን።